እነ ቢራ እነ ውስኪ እነ ጠላ እነ አረቂ እነ ዘፈን እነ ዳንስ እነ ዘፈን ያሉት እዛ ነው። አልደንስም አሉ። ለምን ጠላ አጠጣም አሉኝ። ትንሽ ኖርማል ኖት ወይ አይምሮት ምናምን ነካ አድርጎታል ምናምን የአሰባበክ ስታይሉ አጋንንት አወጣጥ ስታይሉ ትንሽ ለኢትዮጵያ ኦርቶዶክስ ቤተክርስቲያን ትንሽ ወጣ ያለ ነው። በመቁጠሪያና በጽዋፍ በጸበል በውሃ የሚወጣ አጋንንት የለም። በአርሴማ ስም በጻድቃኔ ማርያም ስም በዘብሩ ገብርኤል ስም አይወጣም አጋንንት። እኔ እንደዛ ሰጥቼ አላውቅም። ገና ብዙ መነኩሴ መንፈስ ይወጣለት። ኢየሱስ የሌለበት ሰው ማን ያለበት አጋንንት ነው ያለው። ስለዚህ እርሱ አሁን በጊዮርጊስ ስም በገብርኤል በሚካኤል በቅድስት ድንግል ማርያም ስም የተሰየሙ ጸበሎችን አይቀበሉም። አልቀበልም። ምን የሚባል ልምምድ ነው? ከማን ነው እርሶስ የኮረጁት? ይሄ ነገር እንዴት ነው? በጸበል አጋንንት አይወጣም ይጮሃል እንጂ አይወጣም እንዴ? በአውደ ምሕረቱም ላይ አንድም ቀን ስለ አርሴማ ሰብኮ አያውቅም። ታዲያ ይሄን ሆኖ ኦርቶዶክስ መሆን ይቻላል? ምን ይከለክልኛል? እንዲህ ብለህም ታስወጣዋለህ፣ እፍ ብለህም ታስወጣዋለህ። እርሶ ጭራሽ ታቦት የለም ይላል። ታቦተ ጽዮን እዚህ አይደል ያለው ሀገር ውስጥ? የት ሀገር? መስቀሉ ታቦታችን እኮ ኢየሱስ ሆነ። አሁን ጎዳና ላይ አጋንንትን አስወጣለሁ በጠራ መንገድ ላይ ደቀ መዛሙርቴ አድርጓቸው ነው ያለው እንጂ የማርያም ደቀ መዛሙርት አድርጉልኝ አላለም። የሚካኤል የገብርኤል የአርሴማ ደቀ መዛሙርት አድርጉልኝ አላለም። ወይ ጴንጤ አደሉ አለየሉት፣ ወይ ኦርቶዶክስ አደሉ አለየሉት። በአርሴማ ታድነኛለች ብሎ የሚያምን አለ። አሁን ፒያሳ አካባቢ ያለው በአራዳ ጊዮርጊስ ነው የሚያምነው። በኮተቤ አካባቢ ያለው በኢያቄም ዋና ነው የሚያምነው። ፒያሳ ጊዮርጊስ በር ላይ የሚሸጥ መቁጠሪያ አለ። በዚያ መቁጠሪያ ሲደበደቡ ነው የሚሉት። ሰውየው መንፈስ ባይኖርበትም ሲያማውም ሊጮህ ይችላል። ምን አልባጭ አይታወቅም። በመቁጠሪያ መደብደብ መሰቃየት ምን አስፈለገ? ዓመት ሙሉ ሲደግሙ 20 ሚሊዮን 50 ሚሊዮን 100 ሚሊዮን ያቀረበ ነበረ ሰው ይሄ ስብከት ሲሰበክለት ያመትባል። ችግሩ ምንድነው? ኢየሱስ ስትል በጣም ነው የሚደነግጡት። ሊሳለሙ ሲመጡ ይወርቁ ነበር። እኔ ጋር ሊሳለሙ ሲመጡ እየተምዘገዘጉ። ለምሳሌ ጻድቃኔ ማርያም ብትሄድ ለአንድ ዓመት በሙሉ እዚያው እግሩ ታስሮ ሱባኤ ብሎ የሚቀምጣለ እየጮኸ ዓመቱን ሙሉ ማለት ነው። እናንተ አባቶች የሰውየውን ከሞተ በኋላ ጸልያችሁ ወደ እግዚአብሔር መንግስት እንዲገባ ማድረግ አትችሉም ማለት ነው? ጸሎታችሁ ሰላም ነው ወይስ? ቤቱ መጣና ዛሬ እኔ ጋር ያለው መንፈስ ጮኸ ብሎ ቤተሰቡን ሰብስቦ ይሄዳል። ሁሉም እየሄደ ይጮሃል። አዲስ አበባ ተቀምጦ ነው መነኩሴ ነኝ አልጠጣም ትለው መጠጣት አለብህ ብሎ አስገደዱ። ይኸውልህ ልብሱ ረከሰ የሚባለው ድራፍት ስጠጣበት ነው። ባጭር ቋንቋ የምድር ኑሯቸውን እንደ ልብ ይኖሩና በእናንተ ፍትሐት እንድናለን ብለው የሚያምኑ አለ። ታቦቱም የአይሁድ ታቦት ነው። ክህነቱም ሁሉ የነሱ ነው አይደለ? በማብላት እንድናለው ጸድቃለሁ የሚል ሰው ካለ ስህተት ውስጥ ነው ያለው። ስራ ሰርተህ የእግዚአብሔርን ጽድቅ ለመቀበል ብትፈልግ ይሄ ሙስና ነው፣ ራሱ ያስጠይቃል በእግዚአብሔር መንግስት። አሜን በሉ እስኪ። አሜን።